ወርቁ ወርቅ ነው ማለት አርቲፊሻሉ ወርቁ ነው ተገኘ ማለት ነው። ለዛውም እንግዲህ ከዱባይ እየሄደ ከዱባይ ኢትዮጵያ የገባ ወርቅ ነው። ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ብዙ ትርፍ ይበልልኝ የእኔ ውድ ቤተሰቦች። ትለያላችሁ እኮ አቤት አቤት! ኮንግራ አሸንፋችኋል፣ አሸንፋችኋል። ምክንያቱም በቃ አውቃችሁ ነበር እናንተ ፕራንክ ነው ብላችሁ ማለት ነው። ቤተሰብ ወርቅ ስለሆነ ደስ አላላችሁ? የምሬን ነው። ቤዚማ ሰራችልን እኮ እና እኔም ያው በተወሰነ መልኩ በቃ ሀፋፍ በሉት እምነቴ ከፕራንኩም ነኝ ከእውነቱም ነኝና ከእውነቱም የሆንኩበት ምክንያት ለምን እንደሆነ ታውቃላችሁ? ወርቅ እንደሚጭበረበር ያው ሁላችንም እናውቃለን። በጣም ብዙ ሰዎች ይጭበረበራሉና እውነት እኔ ማርኬ ተበላ ብዬ ነበር። እሱን አጭበርብረውት ከሆነ አስባችሁታል? ያ ሁሉ ገንዘብ ይበላበታል። ቤዚንም ጓደኛዋ አጭበርብራት ከሆነ ያው ነው ዞሮ ተመልሶ የማርኬ ብር ነው የሚከስረውና እና ከዛ በኋላ አሰብኩ በኋላ ማለት ነው ማርያምን ውስጥ ያሰበውን የምነግራችሁ አሁን ወይ ኮሜንት ላይ የሆነ ነገር አይታ ከሆነ ብዬ ማለት ነው አርቲፊሻል ነው ፌክ ነው ብለው ጽፈውላት ነው ይሄን ነገር ለማሳየት እውነቱን ለማውጣት ነው እንደዚህ የምታደርገው ወርቅ መሆኑን ለሰው ለማሳየት ፈልጋ ነው ብዬ ማሰብኩኝና ቪዲዮ ራሱ ለሰራ ነበር ዛሬ ግን ያው አልቻልኩም። አቤት አሁን ያለውበት ሁኔታ ቤተሰብ እኔ እንጃ በጣም ከባድ ነው። ቢዚ ነኝ በጣም እና ያው ቤተሰብ ከሆነን አይቀር ወደ ወዳችን እናውራ ብዬ ነው እና ማለት የኔ ያለውበትን ሁኔታ ምነግራችሁ ቤተሰቦቼ ናችሁ። ሁሌም ከእናንተ ጋር ነው ማወራ ብዬ ነው ቤተሰብ እና እንደዚህ አይነት ሀሳብ መጥቶልኝ ነበረ። እንደዛ ለምን እንዳሰብኩ ታውቃላችሁ እንዴ? ቤዚ ድግት ደርሳ ነው በቃ እንዴት ታደርጋለህ ምናምን ተቆጥታ ምናምን እውነት አስመስላ እና ከዚህ በፊት እንኳን አይደለም ሚዲያ ላይ ማርኪን እንደዚህ አውጥታ ማዋረድ ቀርቶ ማለት ነው ለእህቷ እንኳን አሳልፋ የማትሰጥ ሴት እንደሆነች ጓደኞቹ ራሱ ማርኬን የሆነ ነገር ብለው እሷን ሲከራከሩ አሳልፋ አትሰጥም። በቃ ጥፋት ቢያጠፋም ራሷ እንጂ ለሰው በፍጹም አሳልፋ እንደማትሰጥ በተደጋጋሚ ቪዲዮ አይቻለሁ። ከዛ አንጻር በቃ አሰብኩትና እንግዲህ ያው ዞሮ ፕራንክ ሆኗል ማለት ነው። እንኳንም ፕራንክ ሆነ። ቤዚ ግን ማለት ነው ከመቼ ወዲህ ነው እንደዚህ አይነት ተንኮል የተማርሽው? ደህና ሰው አልነበርሽ። ፕራንክ ትሰራለች ግን እንደዚህ እንዲህ ግትር ያለ ፕራንክ እኔ ስትሰራ አይቻት አላውቅም። እንዴ ፊቷን እዩት፣ እውነት እኮ ነው የሚመስለውና እንደገና ደግሞ ሲምሉ ምናምን እኔ የምር እፈራለሁ። ሲምሉ ማለት የእውነት ነው የሚመስለኝ አንዳንዴ መሀላቸውና በጣም ብዙ ዩቲዩበሮች በውሸት እኮ እግዚአብሔር ማርያም ምናምን ይላሉ እኮ ከምሬ ነው የምላችሁ። ግን በትናንትና ቪዲዮ ደግሜ ሳየው ማርኬ ነው እሷን ለማሳመን ማርያምን እያለ ሲያሳዝን ኔ አባት ማርያምን እያለ ሲምል የነበረው እሷ ወርቁ ላይ አይደለም ስትምል የነበረው እንዳትነካኝ ማርያምን እንዳትነካኝ ምናምን እንጂ ይሄ አርቲፊሻል ነው ማርያምን እግዚአብሔርን ስትል አሰማዋትም። እንግዲህ ሆነም ቀረም እንግዲህ ያው ዋናው ወርቅ ሆኗል። ማርኬ ለሚስቱ የዱባይ ወርቅ ነው ያለበሳት ማለት ነው። እና ይሄ ቪዲዮ ቤዚ መስራት አልነበረብሽም ማለት አልችልም። መስራቷ ጥሩ ነው። በእርግጥ የማርክ ስሜቱ ተጎድቷል ግን ሀቅ ወጥቶለታል። አርቲፊሻል ለሚስቱ እንደማያደርግ ንጹህ አፍቃሪ እንደሆነ ወጥቶለታል ሀቁ ማለት ነው። አንዳንዴ የሆነን ነገር ለማውጣት ስንፈልግ ያው በትንሹም ቢሆን መጎዳት ግድ ነው እና ግን ቤዚ እንዴት አስቻለሽ? ቤዚ እንዴት አስቻለሽ? በትናንትናውማ በቃ ግትር እንዳለች ነው ቪዲዮ ያለቀ። ዛሬ ደግሞ እኮ ነው ቀብረር ብላ ማለት ነው። እውነት ማለት እኔ ሂጅ አስመርምሬዋለሁ እያላት ራሱ አንተ የትኛው ወርቅ ምናምን ነው ያለችው። ኧረ ቤዚዬ ለማንኛውም ትችያለሽ፣ ቤዚ ትችያለሽ እውነት ለመናገር ማለት ነው። ግን ማርኬ እንዴት እንዳሳዘነኝ እኔ አንጀቴን ነው የበላው እኮ። ውይ ወንድ ልጅ ደግሞ እንደዚህ ሆነ ስብርብር ምናምን ብሎ ስታዩት እንዴት እኮ አንጀት እንደሚበላ እግዚአብሔር ነው የምላችሁና በተለይ ዛሬ ደግሞ ማለት ነው ከክላሱ ገብቶ ከወጣ በኋላ በቃ ልቤ ስፍስፍ ነው ያለው። የሆነ አለቀሰ መሰለኝ፣ አይኑ ምናምን ደም መሰለብኝ ቀላና አልቅሷል። ቤተሰብ የምሬ ነው ተሰምቶታለን። አይዞ ማርኬ አይዞ። ይኸው እንግዲህ እቀፈኝ አትቀፈኝ እየተባባላችሁ እኮ ነው ያለቀው ቪዲዮ ማለት ነው። ትክሳለች ተመስገን። ዛሬ ቤዚሻ የኔ ባል የኔ ምናምን ይሄ ቃላቷ ናፍቆ የነበር ቤተሰብ
የምሬን ነው። የኔ ባል ውድ ባለቤት የምትለው ማለት ነው። በጣም ደስ ስለሚለኝ ቃሉ ዛሬ ያለችው ማለት ነው። እና እንግዲህ ቤተሰብ አሁን በትናንትናው ቪዲዮ የተሰራው እውነት ሆኖ ቢሆን ኑሮ እውነት ይሄ ወርቅ አርቲፊሻል ሆኖ ቢሆን ኑሮ የእውነቴን ነው የምላችሁ ቤዚ የሰራችሁ ቪዲዮ ትክክል አይደለም፣ ቤዚ ተሳስተሻል ያስብላል። እኔ ለራሴ እላታለሁ እንደዛ። ምክንያቱም መሆን የለበትም እና እንደምታውቁት ቤዚ ያው አሳልፋ ማርኬን ለማንም ማሰጥም እንደነገርኳችሁ ለጓደኛዋ እንኳን ለእህቷ እንኳን አሳልፋ የማሰጥ ሰው እስከሆነች ድረስ ይህንን ቪዲዮ እንዲሁ ተባራ መታ ልትሰራው አትችልም። ቢያንስ ብትሰራው ተማክራ ምናምን ነው የሚሆነው። እና እንግዲህ ትናንት እንደዛ ስትወቀስ የነበረው ቸኮለች ነው አደለ? ቸኮለሻል፣ ለምን አትረጋጊም? ለምን ትቸኮያለሽ? እንዴት እንደዚህ ታረጊያለሽ? እያላችሁ ነበረ ስትናገሯትም ስትወቅሷትም የነበረ። እሺ አሁን በዛሬው ቪዲዮ ማን የቸኮለው? ቤዛ ነች ወይንስ ደግሞ እናንተ ተመልካቾች ናቸው? የምሬን እኮ ነው። ማለት አንዳንዴ እኛ ሰውን ብቻ መውቀስ ሳይሆን እኛ ራሱ እኮ የምናደርገውን ነገር ጥንቃቄ ልናደርግ ይገባል አይደለ? ዛሬ አሁን ቪዲዮ ሳያው ነው እኮ እንዳለ የሚኮምሱት ከላይ እስከታች ማለት ነው። አንድ ሰው ቪዲዮ ጨርሶ ያየ የለም። የምሬን እንደምላችሁ አቤት ኮሜንቱ! አንቺ ባለጌ ነሽ፣ ተጨማለቅሽ፣ አትጨማለቂ፣ ማርኬት ዋት፣ በቃ አትለማመጣት፣ እች ሲጀመር ለፍቅር አትሆንም። እንዴት አወቃችሁ? እንዴት አወቃችሁ? እኛ ሰውን ስንሆን እጅል ማለት ነው። እኛንስ ማን ይወንጅለን? እኛንስ ማን ያርመን? የምሬን ነው ማለት እኔ ይደብራል። በቃ እናንተ ራሱ እየቸኮላችሁ የምታደርጉትን ነገር አታውቁምና መጀመሪያ ቪዲዮውን አይታችሁ ጨርሱ። ከዛ በኋላ ሀሳብ አስተያየት ስጡ ማለት ነው። መጨረሻ ላይ ፕራንክ እንደሆነ ትረዳላችሁ። እንደው ዝም ብላችሁ መጀመሪያውን አይታችሁ ባለጌ ነሽ፣ አትሆንህም፣ አይሆንህም፣ አትሆንሽም። በጣም ነው የሚደብረው እንደዚህ አይነት ነገር ለሰው ልጅ ማለት ነው። የሚሆነውንም የማይሆነውንም ፈጣሪ ነው የሚያውቅለት እንጂ እኛ ስላለን አይደለም በነገራችን ላይ። እና ሰውንም ደግሞ የመውደድ ያለመውደድ ግዴታ የለብንም። በዚህ አጋጣሚ ስንፈልግ እንወዳለን፣ ስንፈልግ እንጠላለን ማለት ነው። ማለት አስፈላጊ አይደለም። በቃ እንደዚህ አይነት ቃላቶችም ማለት ነው። እና አረጋጉት። ቅድሚያ ቪዲዮ ስሙ፣ ጨርሱት እስከ መጨረሻው። ከዛ በኋላ ፍርዱን ስጡ። ምንድን ነው ያው መጨረሻ ላይ እንግዲህ ትከሰዋለች። እናቴ ሳም ካደረገችው ማርክዬ ይመለሳል ማለት ነው። አይዞ ማርኬ ደግሞ አይዞ ተረጋጋ። ኧረ ቤተሰብ ማርኬ ግን አሁንም ይሄ የዋህነቱን አላቆምም እንዴ? አረ ምንድን ነው ሲል የሰማሁት እንዴ? ወርቁን ሳላስፈትሽ የተቀበልኩት አላለም። አስቡት፣ ምን አይነት የዋህ ሰው ነው ግን ይሄ ልጅ። እንዴት ወርቅን ያክል ነገር ሳታስፈትሽ ትቀበላለ ማርኬ? ከምሬ እኮ ነው ብሏል። ቪዲዮ ሰምታችሁት ከሆነ ወይስ እኔ ጆሮ ኖ ሰምቼዋለሁ፣ በእርግጠኝነት ሰምቼዋለሁ። ማለት ሳላስፈትሽ ነው የተቀበልኩት አለኝ። አምኖት ማለት ነው። ኧረ እኔ ማርኬ ግን ይሄ ሸም የሚባል ነገር ምናምን የሆነ ጊዜ ላይ ያጠፋዋል። እግዚአብሔር ነው የምላችሁ ጥንቃቄ ካላደረገና ወርቅን ያክል ነገር ሳታስፈትሽ የፈለገ ጓደኛ የፈለገ ነገር ብታምነው ሳታስፈትሽ ምንም ነገር መቀበል የለብም ማርኬ። ከዚህ በኋላ ጥንቃቄ ልታደርግ ይገባል። እንዲያውም ይሄ ቪዲዮ ሊያስተምር ይገባል። እና ለማንኛውም ቤተሰብ እናንተም ስድቡን አረጋጉት። ይደብራል፣ ደስ አይልም። በስድብ ማንንም አትመልሱም። እና እኔ ደስ ብሎኛል፣ እናንተም ደስ ይበላችሁ የኔ ውድ ቤተሰቦች። ባይ ባይ፣ ወዳችኋለሁ።